ይህ ከአሜሪካ ኢንዲያና ግዛት ተነስቶ ዓለምን ያነጋገረ ታሪክ ነው። ይህ እንዴት ሊሆን ቻለ? እንዴትስ የ15 ዓመት ለጋ ወጣት በዚህ ስኬት ማማ ላይ ሊደርስ ችሏል ብለው የሚጠይቁ ጥቂት የሚባሉ አይደሉም። ነገሩ እንዲህ ነው። ኤሪክ ይባላል። ተወልዶ ያደገው በአሜሪካ ኢንዲያና በምትባል ግዛት ውስጥ ነው። በ12 ዓመቱ ምንም አይነት የኮምፒውተር ዕውቀት አልነበረውም። ወላጅ ቤተሰቦቹ ልጃቸው ከዩቲዩብ ውጪ ምንም አይነት ሶሻል ሚዲያ እንዳይጠቀም ይከለክሉት እንደነበር ይናገራል። ነገር ግን የመጀመሪያውን ኮምፒውተር ሲያገኝ ህይወቱ እስከ ወዲያኛው ተቀየረ። የተለያዩ የኮምፒውተር ቀመሮችን መስራት ጀመረ። በሳን ፍራንሲስኮ ምርጥ የ13 ዓመት ኮደር ለመባል በቃ። የተለያዩ ኦንላይን ኮሚኒቲዎችን በመቀላቀል መስራት ጀመረ። የኤሪክ ነገር በዚህ ብቻ አላበቃም። ስራዎቹ መታወቅ ጀመሩ። በተለያዩ ማህበራዊ ሚዲያዎች ላይ የሚለቃቸው ስራዎች የአዳዲስ ካምፓኒዎችን ቀልብ መሳብ ጀመረ። በራሱ ትዊተር ገጽ ላይም የተለያዩ ጽሁፎችን መለጠፍ ጀመረ። ከዚህ በፊት የሰራቸውን ስራዎች ፖስት ማድረግ ሲጀምር ብዙ ተከታዮችን ማፍራት ቻለ። ስራውን ያዩት በርካታ ኢንቨስተሮች ከእርሱ ጋር አብረው ለመስራት ፈለጉም። ከኢንቨስተሮች ጋር መገናኘት ሲፈልግ የሚሄደው ወደ ትምህርት ቤቱ ሽንት ቤት ነው። ምክንያቱም ደግሞ ጸጥ ያለ ከትልልቅ ሰዎች ጋር ለማውራት የሚያስችል አመቺ ቦታ ስለሌለኝ ነው ይላል። በዛም ምክንያት ነው ዛሬም ያን አስቸጋሪ ጊዜ ለማስታወስ ሲል ሽንት ቤቱን በሳሎን ውስጥ ያደረገው። Why do you have a toilet in your living room? Because one of my investors shipped it to me and he thought it would be funny.